የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ ስካይላይት ሆቴል ያደራጀውን ጊዜያዊ የውጤት ማዳመሪያና ማጣሪያ ማዕከል እንገራችሁ። የኢትዮጵያ ብሔራዊ ምርጫ ቦርድ በኢትዮጵያ ስካይላይት ሆቴል ያደራጀውን ጊዜያዊ የውጤት ማዳመሪያና ማጣሪያ ማዕከል ለጋዜጠኞች አስጎብኝቶ ማብራሪያም ሰጥቷል። በዚህ በትናንትናው ዕለት በተካሄደው ጉብኝት ላይ ቦርድ ውጤትን ከምርጫ ክልሎች ከመረከብ አንስቶ የሚያጣራበት እንዲሁም ኦዲት የሚያደርግበትን ሂደት ለመገናኛ ብዙሃን ያስመለከተ ሲሆን በሂደቱም ላይ ሰፊ ማብራሪያ ሰጥቶበታል። በጉብኝቱ የተካፈለው ሪፖርተራችን አቢል አበበ የተነሱ መሰረታዊ ጉዳዮችን በተከታዩ ጥንቅሩ የሚያስመለክተን ይሆናል። ዋጋ የሌለው የድምጽ መስጫ ወረቀት ስንል በተለያዩ ምክንያቶች ሊሆን ይችላል። አንደኛ የድምጽ መስጫ ወረቀቱ ፊርማ ከሌለው ማህተብ ከሌለው፣ በሁለተኛነት ደረጃ ደግሞ ለምሳሌ የሕዝብ ተወካዮች ምክር ቤት ድምጽ የምንሰጥ ከሆነ ለአንድ እጩ አንድ ድምጽ ብቻ ነው የምንሰጠው። በዛ ምርጫ ጣቢያም የምንሰጠው ድምጻችን አንድ ብቻ ነው። ከአንድ በላይ ከሆነ ግን ያንን የድምጽ መስጫ ወረቀት ዋጋ አልባ ያደርገዋል። በሶስተኝነት ደረጃ ደግሞ ምንም ድምጽ ሳንሰጥ ወረቀት ብቻም ካስገባን ድምጽ የሌለው ወረቀት ዋጋ የለውም ማለት ነው። 2 እና 3 ቦታዎች ላይ ምልክት የምናደርግ ከሆነ እነዚህ ችግሮች ያሉባቸው ወረቀቶች ተለይተው ዋጋ አላቸው የምንላቸው ወረቀቶች ድምር በዛ ምርጫ ክልል ያገኙ ድምጾች ጋር መመጣጠን አለባቸው። አንዱ የምናረጋግጠው ሂደት ይሄንን ነው። ሰዎች ወረቀት ይወስዳሉ። ወረቀት የወሰዱ ሰዎች ደግሞ ድምጻቸውን ይሰጣሉ። ድምጻቸውን የሰጡ ዜጎች ደግሞ ድምጻቸው በወረቀቱ ውስጥ ሆኖ ድምጽ መስጫ ሳጥን ውስጥ እናገኘዋለን። ስለዚህ በፈረሙ ሰዎችና በምናገኛቸው ወረቀቶች መካከል መመሳሰል መኖሩን ማረጋገጥ ይኖርብናል። አንደኛው እዚህ መሬት ላይ ያለው ቡድን የሚሰራው እሱ ነው። የድምጽ መስጫ ወረቀቶች ብዛት በሕዝብ ተወካዮች ምክር ቤትና በክልል ምክር ቤት ለይቶ ይልካል። የኢትዮጵያ ብሔራዊ ምርጫ ቦርድ ምን ያክል ወረቀቶችን ላከ፣ ከነዛ ውስጥ ምን ያክል ወረቀቶች ደግሞ በዕለቱ አገልግሎት ላይ ዋሉ የሚለውን አሰስ የምናደርግበት ነው ማለት ነው። እጩ ያገኘው ድምጽ ዋጋ አላቸው ብለን ከቆጠርናቸው የድምጽ መስጫ ወረቀቶች ማነስም መብዛትም የለበት። ከበዛ የሱ ያልሆነ ድምጽ ተቆጥሮለታል ማለት ነው። ካነሰ ደግሞ ለሱ ይቆጠር የሚገባ ድምጽ ሳይቆጠርለት ቀርቷል ማለት ነው። እዚህ ነው ትልቁ ስራ የሚሰራው። ይሄኛው ቡድን ሰርቶ የማያጠናቅቀው የበለጠ ምርመራ ያስፈልገዋል። ሊታዩ የሚገባቸው ተጨማሪ ሰነዶች አሉ። የምርጫ ክልሎቹንም ጭምር ኮንታክት በማድረግና እንዲመጡም በማድረግ ሊጣሩ የሚገባቸው ነገሮች አሉ ሲባል ደግሞ እነዛን ሰነዶች ከዚህኛው ቡድን አንስተን ከጀርባ የምታዩት የኦዲት ቡድን አለ፣ ወደ ኦዲት ይላካሉ ማለት ነው። እዚህ የሚሰራው ስራ ውጤቶችን ሊቀይር ይችላል። እዚህ የሚሰራው ስራ እዛ የተለጠፉ ጊዜያዊ ውጤቶችን ህልውናም እስከ ማስቀየር፣ ምርጫዎች እንዲደገሙ እስከ ማስደረግ ሊያደርስ ይችላል ማለት ነው። አሁን ወደ ኦዲት ክፍል መጥተናል። የኦዲት ቡድኑ ዋነኛ ስራ እስካሁን ድረስ በምርመራ ሂደቱ የመጨረሻ እልባት መስጠት ስላልተቻለ ወደ 250 በላይ ውጤቶችን ወደዚህኛው ክፍል መርተናል። ይሄኛው ክፍል እነዚህን ውጤቶች በዝርዝር እያየ ወይ ችግሩን ፈቶ አሁን በቦርድ ለመጽደቅ ዝግጁ ናቸው የሚላቸው አሉ። አይ አሁንም ችግር አለባቸው፣ ስለዚህ የመጨረሻ ውሳኔ ሊሰጥባቸው ይገባል፣ ወይም ደግሞ ድምፁ ከነጭራሹ ሊሰረዝና ድጋሜ ምርጫ ሊካሄድ ይገባል እና የተለያዩ የውሳኔ ሀሳቦችን የሚሰጥበት ክፍል ይሆናል ማለት ነው። በቦርዱ አስተያየት እና የመጨረሻ ውሳኔ ውጤቶቹ ሲጸድቁ ወደ አይሲቲ ዲፓርትመንት ይሄዱና ዳታቤዝ ውስጥ እንዲገቡ ይደረጋል ማለት ነው። እዛ ባለፈ ደግሞ ቦርዱ የሚያጸድቅበትን ፎርማት ተጠቅመን አትመን ለማጸደቅ ዝግጁ የምናደርግበት ክፍል ነው ማለት ነው። ይሄኛው ክፍል የምርጫ ክልል ጊዜያዊ የውጤት ማመሳከሪያና ማሳወቂያ ቅጽ እስካን ተደርጎ ዳታቤዝ ውስጥ ይገባል። ስለዚህ እነዚህ ሰነዶች ምትካቸው ኦሪጂናል የሆነው ሰነድ በኤሌክትሮኒክ ኮፒ ስካን ተደርጎ የሚቀመጥበት ክፍልም ይሆናል ማለት ነው።
ከተረከብንበት ጀምሮ በቦርዱ እስከሚጸድቅበት ድረስ ለአንድ ቲም እያንዳንዱ ቲም ሁለት ባለሙያዎች አሉት። ምናልባትም አንድ ቀን ሊወስድ ይችላል፣ ከዛ በላይም ሊወስድበት ይችላል። ሁሉ ነገር የተስተካከለ ሲሆን ደግሞ በአጭር ጊዜም የመጨረሻ መፍትሄ አግኝቶ እንዲጸድቅ ሊሆን ይችላል። በየዕለቱ ይፋ የምናደርጋቸው ድምጾች ይህንን ሁሉ ሂደት ያለፉ አድካሚ ፕሮሰስን የተከተሉ እንደሆነ መረዳት እንችላለን ማለት ነው።